ናገረው ቃል እግዚአብሔር እንደሆነ አውቀው ያው ትንሽ ጥንቃቄ ያደርጉበት ነበር። ሳያውቁት ግን በፕሮቴስታንት መዝሙር ጨፈረዋል እነዚህ ሰዎች ሳያውቁት፣ ሊያውም ክርስቶስ የማይወደውን አጋንንት ይጨፈራል ማለት ነው። ስለዚህ በልሳን የሚናገር ሰው ሲኖር በመካከል ምን ሊኖር ይገባል? ተርጓሚ ሊኖር ይገባል። ልሳን የተገለጠ ቋንቋ ነው ወይ? አዎ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ከቁጥር 7 እና 8 ላይ እንደሚናገረው አዎ የተገለጠ ቋንቋ ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 8 እና 9 ላይ እንደተናገረው አዎ ልሳን የተገለጠ ቋንቋ ነው። ልሳን ቋንቋ ለሐዋርያት የተሰጠው ለምንድን ነበረ? ሾፍ እንዲያደርጉበት አይደለም፣ ወንጌልን እንዲሰብኩበትም። ወንጌልን እንዲሰብኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በልሳን ቋንቋ ትገለገላለች። በልሳን ቋንቋ ወንጌልን ትሰብካለች። ደሳለኝ ከዚህ በኋላ ድምፅህን የምሰማ ከሆነ አስወርዳለሁ። እሺ ማይክን ሚውት አድርገው። ጋይስ በደንብ አድርጋችሁ አዳምጡኝ። ኦርቶዶክሳዊት ቅዱስ ቤተክርስቲያናችን በልሳን ቋንቋ ትሰብካለች። በልሳን ቋንቋ በዓለም ላይ ሁሉ የኦርቶዶክስ ቤተክርስቲያን የሌለበት በነገራችን ላይ ሀገር ቁጥሩ በጣም ኢምንት ነው፣ በጣት የሚቆጠር ነው። በሁሉም ዓለም ላይ ቤተክርስቲያናችን አለ። በሁሉም ዓለም ላይ ባህሬን ብትሉት፣ ዱባይ ብትሉት፣ አሜሪካን ብትሉት፣ ካናዳን ብትሉት፣ እንግሊዝን ብትሉት፣ በሁሉም ቦታ ላይ ኢቭን የፕሮቴስታንት በተለይ ስፔሻሊ የሉተራን ቸርቾችን በአጠቃላይ እየገዛን ያለ ነው አሁን እኛ ነን ኦርቶዶክሲያን። በውጭ ዓለም አማኞች እየጠፉባቸው ስለሆነ ቸርቾቻቸውን በጣም ብዙ ሉተራን ቸርቾች እየሸጡ ነው። ያንን እየገዛን ያለ ነው እኛ ነን። መረጃው አለን። ቁም ነገር ነው የምላችሁ። መግዛቱ ምናምን ተውትና አሁን እሱ አይደለም ቁም ነገሩ። በሁሉም ዓለም ላይ በህንድም፣ በቻይና፣ በጃፓን፣ በኮሪያ በተለያየ ቦታ ላይ ባሉን አብያተ ክርስቲያናት በአጠቃላይ ወንጌልን የምንሰብከው ሰዎች በሚሰሙት በገዛ ቋንቋቸው እንጂ በአማርኛና በግዕዝኛ አይደለም። ሄደን እኛ ለምሳሌ ቻይና ሀገር ቆመን ቻይና ሀገር የላክነው ካህን ሄዶ የቻይናን ህዝብ ሰብስቦ በቀዳሚ ገብረ እግዚአብሔር ሰማየ ወምድር አይልም። መጽሐፍ ቅዱስን ገልጦ መጽሐፍ ቅዱስ እንዲላል እያለ በአማርኛም አይናገርም። በራሳቸው ቋንቋ ነው የሚሰብካቸው። በራሳቸው በቻይንኛ ቋንቋ ይሰብካቸዋል። ይሄ በልሳን ማገልገል ይባላል። ሐዋርያት በልሳን ዞረው ወንጌልን ይሰበኩት። ዛሬም በቤተክርስቲያናችን ያሉ ካህናት በዓለም ሁሉ ዞረው በልሳን ወንጌልን ይሰብካሉ። ኦኬ። ሩቅ ምስራቅ የሚሄደውን ካህን ልክ እንደዛው አሜሪካም የሚቆመው መጽሐፍ ቅዱስ ገልጦ ነጭ ሆኑ ሰዎችን በአጠቃላይ ሰብቶ ይሄ ሲያትልም ቴክሳስም የተለያየ ሎስ አንጀለስም ኤሌም የተለያየ ስቴት ላይ ያሉት ካህናት በአጠቃላይ ሰዎችን ሰብስበው ወእመሰ ይፈቀድክሙ ሰሚዮት የመጥባት የተበላክሙ ወእመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልሁ እያሉ ግዕዝ አይደለም የሚናገሩት፣ በራሳቸው ቋንቋ ነጮቹ በሚሰሙት ቋንቋ በደንብ አድርገው ይሰብካሉ። በደንብ አድርገው አላያችሁም? እነ ዲያቆን ማኑ እነ ዲያቆን ስማቸው ጠፋኝ። አላያችሁም? የፕሮቴስታንት የሆኑ ሰዎችን እዛው ባሉበት ቆመው በዩኒቨርሲቲያቸውን ሳይቀር ወንጌል ይሰብኩ አልተመለከታችሁ? በራሳቸው ቋንቋ ወንጌል ይሰብኩላቸዋል። ዳት ዋት ዊ ኮል ልሳን። ከዛ ውጭ ግን ልሳን ያልተገለጠ ቋንቋ ነው የሚል ነገር የለም። ልሳን ዝም ብሎ ስድ ንባብ ነው የሚል የመጽሐፍ ቅዱስ ትምህርት የለም። ሰዎች እንደሚሉት ሸቤሬቤ አንድ ቪዲዮ ላሳያችሁ። ፈለጋይ እኔን አቁመ በዚህ ሰው ሁሉ ፊት ፈለጋይ ላውራ። በጣም የራስህን መንገድ ብቻ እየተከተልክ ስለሆነ አሁን ስለ አንተ ቤተክርስቲያን ስለ ፕሮቴስታንት አወራ ብቻህን አወራ። ስለዚህ አሁን አንድ ጥያቄ ብቻ ልጠይቅ። አሁንም አንድ ጥያቄ። ምናልባት አሁንም አንተ ያወጣውን ርዕስ ትተህ እንትን እያልክ ነው። ስለ ቤተክርስቲያን አላወራንም፣ ስለ ፕሮቴስታንትም አላወራንም። አሁን እያወራን ያለው ስለ እናንተም የምትቀበሉትን መንገድ ነግረህናል፣ እኛም የምንቀበልህን መንገድ እየነገርን ነው። በመጽሐፍ ቅዱስ አውድ እናውራ። አሁንም በመጽሐፍ ቅዱስ አውድ ከቅድሙ ጀምረ እያወራ ስለሆነ አሁን መጽሐፍ ቅዱስ አንተ የምትለውን ቃል እንደሚቃወም ልንገር። አሁንም ከመንፈስ ቅዱስ አጋዥነት በስተቀር ይሄንን ጸጋ የሚቀበል እንደሌለ አንተም ታምናለህ፣ መጽሐፍ ቅዱስም ያሳምናል። ታውቃለህ። ጉራገኛና አማርኛ እኩል አድርገህ የምትቀበልበት መንገድ የራስ መንገድ ስለሆነ የኔ ቆርጠት ወዳጅ
ይሰማላ? ቀጥል እየሰማሁ ነው። አሁን እየሰማሁ ነው። ቀጥል። አንተ አሁን እየተረዳህ ያለበት መንገድ በመጽሐፍ ቅዱሱ አውድ እንዳልሆነ ልንገር። መጀመሪያ መጽሐፍ ቅዱስን የምትቀበልበት አውድ እንደራስ እንደሆነ ያስረዳል። ለምሳሌ ይሄ ቋንቋ ከጉራኛም ከትግረኛም አሁን ካልካቸው ከሮመኛም እኩል ከሆነ መንፈስ ቅዱስ አጋዥነት ለምን አስፈለገ የሚለውን ጥያቄ ያስነሳል። ሁለተኛ ደግሞ በመንፈስ ቅዱስ እግዚአብሔር ይናገራል ይላል። እሱ ጥያቄ መልስልህ። ወደ ሁለተኛው ጥያቄ ከመሄድ በፊት እሱ ጥያቄ ልመልስልህ። የልሳን ጸጋ ለሐዋርያት ሲሰጣቸው ከመንፈስ ቅዱስ ለምን ተሰጣቸው? ወንጌልን ለመስበክ። ሰው ከዚህ በፊት የቱርክ ቋንቋን ተናግሮ የቱርክ ሀገርን ቋንቋ ሳይማር ሂድና ስበክ ብትለው ሊሰብክ አይችልም፣ ከዓለማን እርዳታ በስተቀር ካለ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ጸጋን ሰጣቸው፣ በተለያዩ ልሳኖች ይናገሩ ዘንድ ጸጋን ሰጣቸው። በተለያዩ ልሳኖች ነው የሚለው፣ በተለያዩ ቋንቋዎች ማለት ነው። ሰው በተለያዩ ቋንቋዎች ይናገሩ ዘንድ ስልጣን ተሰጣቸው። ያንን መንፈስ ቅዱስ ተቀበሉ። ቱርክ ሀገር የሄደው ሐዋርያ ቱርክ ሀገር እንደደረሰ በቱርክ ሀገር ቋንቋ ሰበከ። ይሄ ሊሆን የቻለው በመንፈስ ቅዱስ አሰራር ነው። መንፈስ ቅዱስ ሳይረዳው ሰው ይሄን ያደርጋል እያለን አይደለም። ሰዎች ሲጀመር ቋንቋን ተናግረው ወንጌልን ለመስበክ መንፈስ ቅዱስ ሊረዳቸው ይገባል። ያለ መንፈስ ቅዱስ እርዳታ ሰው በራሱ አቋም፣ በራሱ አቅም፣ በራሱ ጉልበት ወንጌልን በራሱ ቋንቋ ሊሰብክ ወይም ደግሞ በሌሎች ሰዎች ቋንቋ ሊሰብክ ይችላል እያለን አይደለም። ስለዚህ ለሐዋርያት የተሰጣቸው የልሳን ስጦታ ቅድም እንዳልኩት ፕሮቴስታንት አዳራሽ ጋር ከሚደረገው ልምምድ ጋር ፈጽሞ ይለያያል። እሱ ፕሮቴስታንት አዳራሽ ውስጥ ሰዎች ዝም ብለው ቆመው ሼቤሬቤቤ ሲል ሁሉም አሜን ይላል። ምን እንዳለ ሳያቅ ለምሳሌ አንድ ሰው መጥቶ በሁለተኛ አይ መላጋሚዴቲ ሲል ዝም አሜን የምትል ከሆነ ግራ ገብቷል ማለት ነው። አይ መላጋሚዴቲ ምናምን ሲል እግዚአብሔር ይመስገን ነው፣ ጦሳ ወልቃይ ነው ማለት ያለብህ። ምክንያቱም በሁለተኛ ቋንቋ አይ መላጋሚዴቲ ማለት እንዴት ዋላችሁ ማለት ነው። እንዴት ዋላችሁ ሲል ያ ሰው ዝም ብሎ አሜን የሚል ከሆነ ግራ የገባው ነገር አለ። ዝም ብለህ ምንም ሲል አሜን ነው የምትለው ማለት ነው። ምንም ሲል አይ መላጋሚዴቲ ሲል ግን ወላይተኛ ቋንቋ የሚረዳው ሰው ጦሳ ወልቃይ ይለዋል። ጦሳ ወልቃይ ጦሳ ያንጆ ሲልም ዝም ብለህ አሜን የምትል ከሆነ ግራ ተጋብታል ማለት ነው። ጦሳ ያንጆ ሲል አንተም ጦሳ ያንጆ ነው ማለት ያለብህ። ስለዚህ ቋንቋውን ሰው ሳይረዳ ዝም ብሎ አሜን አይልም። ፕሮቴስታንት አዳራሽ ውስጥ ያለው ነገር ከመጽሐፍ ቅዱስ እውነት የሸሸ ነው። ደሱ ምንም የምታሰባብለው ነገር የለም። እኔ ፕሮቴስታንት ወንድሞቼ በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገር ግን በፕሮቴስታንት አዳራሽ ውስጥ ያለው ልምምድ ግን መጽሐፍ ቅዱስ ማለት ግን አንችልም። አንድ ቪዲዮ ላሳያችሁ ፕሊስ። ይሄን ለምልበት ሐሳብ የሚደግፈኝም አንድ ቪዲዮ ብቻ ላሳያችሁ። ህፃን ልጅ ያወራ የሆነ ነገር ይላል አይደል? እሱ ባብሊንግ ይባላል። መክሪ ለቪኒ ምን ተራላባሽ ክራባባባ ለምሳሌ ዝም ብለህ እሳን አይደለም ባብሊንግ ይባላል። ይሄ ትንሽ ቃል ስለሚበዛበት ቁም ነገር ለማስጨበጥ ያስቸግራል ቪዲዮ። ሶሪ በጣም እኔም ልናገር ረጅም ደሳለኝ ወይ ከአንተ የተሻሉ መምህራንን ጠይቅና ነገና ነገም እናወራለን። ነገና ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነው። እንደሱዬ እንወድሃለን። እኔም አመሰግናለሁ። እሺ ግን አልመለስክልኝም። እሺ ነገ መልስልሃለሁ። ነገ ማስረጆችን ብቻ ይዘና ነገ መልስልሃለሁ። እሺ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ ትንሽ ቪዲዮን ለማሳየት ያቆምኩት ለምንድነው? ትንሽ ቀል ይበዛዋልና የመበሻሸቅ ምናምን እንዳይመስል ብዬ ነው ያቆምኩት።
የኔ ተወዳጆች በመጀመሪያ ፕሮቴስታንት የሆናችሁት ወንድሞች ከዚህ ትምህርት ጋር ተያይዞ ስፔሻሊ በጣም ሲሪየስ የሆነ አቋም እንዳላችሁ አውቃለሁ። በጣም ሲሪየስ የሆነና የሆኑ ሐሳቦችን ስንቃወም ምናምን የእናንተን አስተምሮ ለመናቅ ምናምን እንዳይመስላችሁ። እንደዚህ የማድረግ ዓላማው ስለሌለን ይልቁኑ ግን በፍቅር የያዛችሁት ነገር ስህተት እንደሆነ ስለተረዳን በፍቅር በማስረጃ ግን እንደው እንድትረዱን እናንተም በትህትና እንጠይቃለን። ኦኬ ኢቫን የሚል አካውንት አለ። የመጨረሻ ልቀበል። ኢቫን ሰላም ወንድማችን፣ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። እንደምን አለ ኢቫን? ከየት ቤተ እምነት ነው የመጣው? እኔ ፔንቴኮስታል ነኝ፣ ወንጌል አማኝ ነኝ። ሁለቱም አሁን የነገርከኝ ቤተ እምነቶች አይደሉም። በፔንቴኮስታል በፕሮቴስታንትም ስር ያሉ በጣም ብዙ የሆኑ ቤተ እምነቶች አሉ። የወንጌል አማኞች አብያተ ክርስቲያናት ህብረት የካውንስል ስም እንጂ የቤተ እምነት ስም አይደለም። የዌብሳይቱን ገብታችሁ ማየት ቼክ ማድረግ ትችላላችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ወይም ደግሞ ካውንስል ይልና ከስሩ ወደ 64 የሚጠጉ ቤተ እምነቶች ተቀምጠዋል። አባል ቤተ እምነቶች ተብለው የተጠቀሱ አሉ። እና አይኖ ፕሮቴስታንት እንደሆን ማን ወንጌል አማኝ ነኝ ልትለኝ እንደምትችል አውቃለሁ። ለዛን ያስገባው የኔ ጥያቄውን ቤተ እምነትህን ነው ያው በደንብ ለመለየት እንዲያመችኝ። እኔ ወንጌል አማኝ ነኝ። አሁን ዲቴል ወንጌል አማኝ የሚባል ቤተ እምነት የለማ ኢቫን። አሁን ለምሳሌ እኔንም ብትጠይቀኝ ምን ታምናለህ ብትለኝ በወንጌል ታምናለህ ብትለኝ አዎ እኔም በወንጌል አምናለሁ። ቤተ እምነት ግን ምንድነው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያን የዓለም አብያተ ክርስቲያናት ህብረት ውስጥ ካውንስል ውስጥ አባል ነች። ቤተ እምነቴን ስትጠይቀኝ እኔ የዓለም አብያተ ክርስቲያናት ህብረት ነው ቤተ እምነቴ አልልህም። ያ የኔ ቤተክርስቲያን ህብረት ያደረገችበት ካውንስል እንጂ ቤተ እምነቴ አይደለም። ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። አንተም አሁን እየነገርከኝ ያለው የአንተ ቸርች አባል የሆነችበትን ካውንስል እንጂ ቤተ እምነትን አይደለም ኢቫንዬ። እና ለመጨረሻ ጊዜ ደግሜ ልጠይቅ፣ ከየት ቤተ እምነት ነው የመጣው? ፈቃደኛ ካልሆንክ እንጨርሳለን። ጥያቄ እኮ ገብቶኛል። ወይን ቀርቶ ሳይሆን ኖርማሊ ካውንስሉ ስር ስለተመዘገቡት ቤተ እምነት ከሆነ ግሬት ዊዝደም ኢንተርናሽናል ቤተክርስቲያን ከዛ ነው የመጣሁት። ምን የሚባል ግሬት ዊዝደም ግሬት ዊዝደም የሚባል እውነት ለመናገር በወንጌላውያን ቤተክርስቲያናት ህብረት ውስጥ ካሉ 64 አባል ቤተ እምነቶች ውስጥ ስለ እውነት የለም። ኢቫን የምትችል ከሆነ ፕሊስ ሰርች አድርገና አንድ ጊዜ ዌብሳይቱን ካሜራ ክፈትና በትልቁ ላድርገና ታሳየናለህ። እኔ ግሬት ዊዝደም ወይ ከሆነ ሌላ አሁን ለምሳሌ ከሙሉ ወንጌል ስር የሚጠቀሱ ቸርቾች አሉ፣ የተለያየ አይነት ስም ያላቸው ግን ያው ከሙሉ ወንጌል ስር ናቸው። ከሙሉ ወንጌል ስር ሆነው ግን ሌላ ስም ያላቸው አሉ። እንደዚህ አይነት ከሆነ እኔ እንጃ። ኤኒዌይስ ግን ይደዝማታል። እርግጠኛ ሆኜ ግን የምናገረው ነገር አሁን ይሄ ከ64ቱም ወንጌላውያን አብያተ ክርስቲያናት ህብረት ውስጥ የሌለ ስም ነው ብዬ ነው ሰምቼው አላውቅም። ከዛ ነው የመጣሁት። እኔ የወንጌል አማኝ ነኝ፣ ጴንጤቆስጣል ነኝ። ስለዚህ ሐሳቡ እዚህ ልሳን ያልከው ሐሳብ ላይ አስተያየት ለመስጠት ነው። ፈቃደኛ ከሆንክ ጴንጤቆስጣል ነህ አይደል? ኢቫን ፕሮቴስታንትስ ነህ? ፕሮቴስታንት ነህ እንዴ? ፕሮቴስታንት ነኝ። ፕሮቴስታንት ሆኜ ግን ጴንጤቆስጣል ስለሚለያይ ፕሮቴስታንትና ጴንጤቆስጣል ይለያያል አይደል? ኢቫን የረስተው ነው ስለሚለያይ ነው እኮ ኦልሬዲ ስለሚለያይ። ጥሩ። የመንፈስ ቅዱስ አሰራርን የሚቀበሉት ፕሮቴስታንቶች ናቸው ወይስ ጴንጤቆስጣሎች? ኢቫን ሙሉ ለሙሉ ጠቅልላችሁ ፕሮቴስታንት ስለተባለ ስፔሲፊካሊ አይ ነው እኔ ለይቼ ነው የጠየኩህ። ይኸው የመንፈስ ቅዱስን አሰራር የሚቀበሉት ጴንጤቆስጣሎች ናቸው ወይንስ ፕሮቴስታንቶች ናቸው? ጴንጤቆስጣሎች የመንፈስ ቅዱስ አሰራር እንቀበላለን ይላሉ። ከዛ ፕሮቴስታንቶች ደግሞ አይቀበሉም። እሺ ጴንጤቆስጣሎች የሚቀበሉትን የመንፈስ ቅዱስ አሰራር ያሉትን ነገር አይቀበሉት እና ሁለቱ ልዩነት አለው። ቴንኪው እናመሰግናለን ኢቫን። ስለ ልሳን እናውራ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው? የተገለጠ ቋንቋ ነው። ልሳን ስለሚባለው ያው ቅድም እኮ ስፔሲፊካሊ በግልጽ ቋንቋ
ልሳን ቋንቋ ነው ተብሎ ተፈቷል። ሌላ ነገር አያስፈልግም፣ ቋንቋ ነው በቃ። ነገር ግን አሁን እዚህ ጋር ሀሳቤን ከመስጠት በፊት ልል የምፈልገው አንድ ነገር አለ። ያው ስጀምር አካባቢ ነው የገባሁት፣ ዝም ብዬ ሳዳምጥ ነበረ። ምክንያቱም ግብረ ገብነት የሚባል ነገር አለ። አንተ እድል ሳሰጥኝ አንተ ቤት መጥቼ ማይክ እየከፈትኩ ማውራት ስለማልችል ነው። ግን አንዳንድ ጊዜ እኛ የምንናገራቸው ንግግሮች ሰዎች የሚታነጹበት፣ ሌሎችን ያከበረ መሆን አለበት ብዬ አምናለሁ። ለምሳሌ እኔ የኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ችግር ካለ በመጽሐፍ ቅዱስ እውነት ገልጬ ይሄ ስህተት ነው ብዬ ልናገር እችላለሁ እንጂ ኦርቶዶክስ ቤተክርስቲያን በመተቸት ልከብር፣ ሰውን ላከብር፣ እግዚአብሔርንም አምላክንም ላከብር አልችልም። ስለዚህ አንተ እዚህ ጋር ንግግር ስታደርግ በፕሮቴስታንት አዳራሽ ውስጥ ብለህ ከመናገር ብትቆጠብ ደስ ይለኛል። እኔ እንደ ግል ነው። በፕሮቴስታንት ቤተክርስቲያን ኦኬ የማምለኪያ ስፍራቸው ነው። ስለዚህ ያንን ነገር ልታከብርላቸው አዳራሽ ውስጥ እያልክ ከመተቸት ብትቆጠብ መልካም ነው ብዬ አስባለሁ። ሁለተኛ አስተያየትም ልሰጥህ አይደለም የገባሁት፣ ግን እዚህ ጋር ጥያቄ ጠይቃል። ከፕሮቴስታንቶች ውስጥ ጥያቄ ስጠይቅ እኛ ገብተን እኛ የምንከተለውን አስተምህሮ ለአንተ እንድንነግርህና አንተ በሱ ላይ ሀሳብ እንድሰጥበት ነው። ግን ሙሉ ለሙሉ እዚህ ጋር ያሉትን 1000 ምናምን ሰዎች ዳይሬክትሊ በራስ ነገር ምክንያቱም የሆነ ነገር ስንል ወይ ደግሞ ይሄንን የፕሮቴስታንት ወይ ደግሞ ጴንጤቆስጣል ወይም ሌላ ሃይማኖትን የሚያውቁ ሰዎች ትንሽ ግንዛቤ ያላቸው ሰዎች ገብተው እነሱ በሚጠይቁት ላይ መልስ መስጠት ከሆነ ሀሳቡ ሌላ ይሆናል። ቀጥታ ወደ ልሳን ወደሚለው ሀሳብ ልግባ። ስለሰማኝ አመሰግናለሁ። ተባረክ። ከመግባት በፊት ወንድማችን ይቅርታ ላነሳቸው ሀሳቦች በቂ የሆኑ ነገሮችን ለመናገር ልሞክር። እኔ ማስተያየት ሀሳብ ልሰጥ አይደለም። በመጀመሪያ ገብተህ ስለታገስከን በጣም እናመሰግናለን። ለሰጣችሁ ሀሳቦችም እጅግ በጣም አድርገን እናመሰግናለን። ሁለት ነገሮችን ብቻ ልንገርህ። የመጀመሪያው ትልቁ ነገር እኔ ፕሮቴስታንት የሆኑ እህቶች ወንድሞቼንም ጴንጤቆስታል የሆኑ እህት ወንድሞቼንም ሁሉንም እወዳቸዋለሁ። የምወዳቸው ለወረት ለሚዲያ ትርፍ ምናምን አይደለም፣ ግዴታ ስለሆነ ነው። የማመልኩ አምላክ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶላቸዋል፣ ደሙን አፍስሶላቸዋል። የወደደኝ አምላክ እስከወደዳቸው ድረስ እወዳቸዋለሁ። እነሱን የመውደድ ግዴታ አለብኝ። በሀሳብ እንለያያለን እንጂ በመካከላችን ምንም አይነት ሌላ ልዩነት የለም። ኢቭን ጠላቶች እንኳን አይደለንም። መጽሐፍ ቅዱስ ጠላታችሁን እንኳን ነው እንደራሳችሁ ውደዱ የሚለው እና በዚህ ምንም አንዳች ግራ እንዳትጋቡ እኔ ሁላችሁንም እወዳለሁ። በመቀጠል ግን የማላምንበትን ነገር ፕሮቴስታንት ወይም ደግሞ ጴንጤቆስታል የሆኑ ሰዎች ደስ እንዲላቸው ብዬ ወይም ደግሞ ደስ እንዲላቸው ብለን እንድናገር አትጠብቁ። ለምሳሌ እኔ ጳውሎስ እንዳለው ማምነው በነገራችን ላይ መጽሐፍ ቅዱስ እንዳለው ነው። ለምሳሌ አንድ ሰው አርሴማ ኦርቶዶክሲያን ቅድስት ናት ብለው ያምናሉ። የትኛውም የጴንጤቆስታልና ፕሮቴስታንት የሆነ ሰው ግዴታ የለበትም ይሄን ማመን ቅድስት አርሴማ ብለህ ጠራ ምናምን ማለት አይጠበቅብንም። እኛ ያ ሰው ከነያዙ ሀሳብ ይምጣ፣ በቻልነው አቅም ደግሞ የማስረዳቱ ደግሞ ግዴታ የኛ ይሁን። እኔ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብዬ ነው ማምነው። ቤተክርስቲያን አንዲት ናት ብዬ አምናለሁ። ክርስቶስ በደሙ የመሰረታት ቤተክርስቲያን አንዲት ናት ብዬ እስከማመን ድረስ ሌላውን በአጠቃላይ ቤተክርስቲያን ብዬ አልጠራም። የማልጠራው ጥላቻ ኖሮኝ አይደለም። የማምነው ግን ክርስቶስ የመሰረታት አንዲት ቤተክርስቲያን እንዳለች ስለማመን ነው። ያችን ደግሞ ያለሁባት ቤተክርስቲያን እንደሆነች ስለማመን ማለት ነው። አዳራሽ ማለት ውርደት አይደለም። ባይዘወይ አንድ ሰው መጥቶ ኦርቶዶክሳውያን በቴምፕላቸው ኦርቶዶክሳውያን በግንባቸው ውስጥ ምናምን ሊል ይችላል። ይደዝማተር ቤተክርስቲያን አለ አላለ እኛ በምናወራበት አፍ የግድ ተናገርልን ማለት ግዴታ የለብንም። ቀደም እንዳልኳችሁ ለምሳሌ አንዲት ሴት ሶሻል ሚዲያ ላይ ሲዘዋወር ተመልክቻለሁና አርሴማ ጣዖት ናት አለች። ፕሮቴስታንት ነች። የሚጠበቅ ነው። አርሴማ ቅድስት ናት እንድትል መጠበቅ የለብንም። ነገር ግን ከዘለፋ ከትችት ወጣ ግን መታ ለምሳሌ ቀረበ ብላ አርሴማን ጣዖት ናት ያለችበትን ሪዝን ሰጥታን እኛም ደግሞ በመጽሐፍ ቅዱስ ማስረጃ አርሴማ ቅድስት እንደሆነች ማስረዳት እንችላለን። ባይዘዌ አርሴማ ቅድስት እንደሆነች ለመመስከር የእርሷ ገድል አያስፈልገንም። መጽሐፍ ቅዱስ በቂ ነው። በመጽሐፍ ቅዱስ ማስረጃ ማውራት እንችላለን ለማለት ያክል ነው። እና የፕሮቴስታንት አዳራሽ ምለው ቤተክርስቲያን እንዳልሆነ ስለማመን ነው። ለእናንተ ቤተክርስቲያን ነው አይ ነው። እኔ ግን እንድል አትጠብቁ።
እኔ ልክ እዚህ ጋር መጥቼ ለምሳሌ በፕሮቴስታንት አዳራሽ በጴንጤቆስታል አዳራሾች ውስጥ እንደዚህ ተብሎ ይታመናል ምናምን ልል እችላለሁ። ያንን ማለት መብቱ ስላለኝ ማለት ነው። ለምሳሌ ፕሮቴስታንት የሆኑ ጴንጤቆስታል የሆኑ ሰዎች በጨለማ ውስጥ ናቸው ብዬ አምናለሁ። ጠልቻቸው ግን አይደለም። ይፋን ጠልቻቸው ሳይሆን በጨለማ ውስጥ እንደሆናችሁ ስለማመን ነው። በብርሃን ውስጥ ነኝ ደግሞ ብዬ አምናለሁ። እውነተኛ የሆነውን ጌታ ክርስቶስ ኢየሱስን በአንድነት በሶስትነት የማመልክ ኦኬ፣ የጌቶች ጌታ ነው፣ የአምላኮችም አምላክ ነው፣ የንጉሶችም ንጉስ ነው ብዬ የማመልክ በብርሃን የምመላለስ አማኝ ነኝ ብዬ አምናለሁ። ሌሎች ሰዎች ከዚህ ብርሃን ውጭ ግን ሲራመዱ በተቃራኒው በጨለማ ውስጥ ናቸው ብዬ አምናለሁ። በጨለማ ውስጥ ናቸው ስል እባክህ እኛን እንደዚህ ብለህ አትናገረን አትበሉ ነው። አትጠብቁ። እንደዛ የማላምንበትን ጉዳይ እንዳምን አታደርጉ ፕሊዝ። ኦኬ ልቀጥል። ኦኬ ወደ ርዕሳችን ንግባ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው ነበር ጥያቄ። የተገለጠው ቋንቋ ነው ብለኸኛል። ሐሳብን ቀጥል። እሺ የቀደመው ያው ቤተክርስቲያን ብለህ ጥራው ሳይሆን የአምልኮ ስፍራም ሊሆን ይችላል። የተለያየ አንተ ማትቀበለውም ቢሆን እንዲህ ነው ብለን መግለጽ የምችልበት ሰዎችን ማለት ከመተቸት ጋር ነው። እሺ ልቀጥል ወደ ዋናው ሀሳብ። ልሳን የምንለው የተገለጠ ቋንቋ ነው ብለናል። የተገለጠ ቋንቋ ሲሆን አሁን ለምሳሌ በመጽሐፍ ቅዱስ ሀሳብ ላይ ወይም ደግሞ ልሳን የምንለው በማርቆስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ ለሐዋርያቶቹ ለደቀ መዛሙርቶቹ ወንጌል በዓለም ለፍጥረት ሁሉ እንዲሰብኩ ትእዛዝ ከሰጣቸው በኋላ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ቁጥር 15 በኋላ ያለው ወደታች ስናነብ ማለት ነው። እና ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ። ኦኬ አሁን አዲስ ቋንቋ ስንል ለምሳሌ እኔ አማርኛ ተናጋሪ ነኝ። ስለዚህ በአማርኛ ወንጌልን መጥቼ አማርኛ ለሚሰሙ ወይ ደግሞ ለማይሰሙም ቢሆን አማርኛ ብናገር በአዲስ ቋንቋ ተናገርኩ አይባል። ኦኬ አፍ መፍቻዬ ቋንቋ ነው፣ እኔም የማውቀው ቋንቋ ነው። ኦኬ እንግሊዘኛ አጥንቼ ተምሬ በእንግሊዘኛም ብናገር አዲስ ቋንቋ አይባል። ኦኬ እኔ በማላውቀው ቋንቋ ነገር ግን ለሌሎች ሰዎች መታነጽና ለሌሎች ሰዎች ትምህርት ይሆን ዘንድ ወንጌልን እምሰብክ ከሆነ ይሄ ልሳን ወይም አዲስ ቋንቋ ተብሎ ይገለጣል። እዚህ ጋር ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ ማርቆስ ወንጌል ላይ ምንድነው የልሳኑ ዋናው ሐሳብ? ልሳን በመንፈስ ቅዱስ አንድ ሰው ከተሞላ በኋላ በአምላክ ኃይል በዛ በአማኙ አንደበት የሚነገር ቋንቋ ነው። ኦኬ በማን ኃይል? በመንፈስ ቅዱስ ኃይል በአማኙ አንደበት የሚነገር ቋንቋ እንጂ ልዩ ነገር አይደለም። ኦልሬዲ በመንፈስ ቅዱስ የሚሰጥ ስለሆነ ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ቅድም ያነሳው ሐሳብ አለ። ይነገራሉ፣ መንፈስ ቅዱስ በላያቸው ላይ በወረደ ጊዜ በተለያዩ ሀገር ቋንቋዎች ተናግረዋል። እነዚህ ቋንቋዎች የሚሰሙ ናቸው። ኦኬ ተናጋሪዎቹ ላያውቋቸው ይችላሉ እንጂ በዙሪያቸው የነበሩ ብዙ የተሰበሰቡ ሰዎች ስለነበሩ እነሱ ግን ያደምጧቸው ነበር። ምድር ላይ ባለ በሚታወቅ ቋንቋ ነው የተናገሩት። ይህንን እንዲናገሩ ግን የሰጣቸው መንፈስ ቅዱስ ነው። ማርቆስ ወንጌል ላይ ስንሄድ ደግሞ የሚነገረው ማርቆስ ወንጌል አልኩኝ። ኖርማሊ እዚህ መጽሐፍ ቅዱስ ላይ ያለውን ሐሳብ እያስረገጥን ስንሄድ የሚነገርበት አውድና ልምምድ መጽሐፍ ቅዱሳዊ ሊሆን ይገባል ብዬ አምናለሁ። አሁን በዋናነት ወደ አንተ ሐሳብ ስመጣ ቅድም ያቀረብከው ቪዲዮ ላይ
በቤተ ክርስቲያን ላይ የሚነገሩት ልሳኖች ለምሳሌ ልምምዶች መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ቅድም ባሳየው ቪዲዮ ላይ ማለት ነው። ለምንድን ነው ማላምነው? መጽሐፍ ቅዱስ ጉባኤ ህዝብ በተሰበሰበ ሰዎች በተሰበሰቡበት ቦታ በልሳን እንድንናገር አያበረት ብንናገርም ተርጓሚዎች ኖረው ሌሎች ምክንያቱም ስንናገር ወንጌል ከሆነ የምንናገር ስንናገር ሰዎች እንዲታነጹ ከሆነ የምንናገረው ጉባኤው ሊያዳምጥ ሊሰማና ሊረዳ ይገባል። ስለዚህ እኔ በልሳን የምናገር ከሆነ ከአጠገቤ የሚተረጉም ሰው ያስፈልጋል ማለት ነው ጉባኤው እንዲሰማው። ኦኬ ግን ብዙ ህዝብ ባለበት መሃል ትርጉምን በማያውቅ ሰዎች መካከል ቅድም ቪዲዮ ላይ እንዳሳዩ አይነት ልሳኖች መናገር መጽሐፍ ቅዱሳዊ አይደለም። ግን ልሳኑ ስህተት ነው ወይ ቅድም ደግሞ አንተ ከነሱ ኮፒ አድርገህ እንደተናገርከው አይነት ንግግር ነው ወይ ካልከኝ አይደለም። ለምሳሌ እኔ ልሳን የመተርጎም ስጦታ አለኝ። ቅድም አንተ የተናገርከውን ንግግር ግን ምንም ትርጉም ለኔ አይሰጠኝ። ቤት አብያተ ክርስቲያን እኔ የማገለግልበት ስፍራዎች ላይ የሚናገሩ በአዲስ ቋንቋ የሚናገሩ ሰዎች ሲናገሩ ምን እያሉ እንደሆነ እሰማለሁ። ለምን? የመተርጎምን ጸጋ እግዚአብሔር ስለ ኦኬ በጣም ይቅርታ በደንብ ምክንያት እንድናረገው ይቅርታ ጣልቃ ገባው። በደንብ ምክንያት እንድናረገው አሁን የሆኑ ሐሳቦችን ይዛቸው የሆኑ ሐሳቦችን ደግሞ ለመተው ያለን ይመስለኝ ማለት በሁለት እግር አለኝ ተብሎ ለዛፍ አይወጣም። ምን ማለት ነው? በፔንቴኮስታል አዳራሽ ውስጥ የሚደረጉትን ልምምዶች አብዛኞቹ አሁን ያሳያቸው ስህተት ናቸው ብለኸኛል። ከዛ ደግሞ እኔ ደግሞ መተርጎም እችላለሁ የሆነ ደግሞ ልሳን አለ ወደ ማለት ደግሞ የምትሸጋገር ከሆነ መሬት ላይ ወረደ እንድናያቸው አንድ ጊዜ ባጭሩ ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለህ ታምናለህ? አዎ ትክክል ነው። በጣም ጥሩ። የፓስተር ዮናታንን አሁን አሳይቼ ነበር፣ ትተረጉምልኛለህ? እሺ እዚህ ጋር አልተረጉምም። ቆይ መተርጎም ትችል የለን? የምትተረጉመው እኮ ለሚሰማ ሰው ቴንክ ዩ። ስለዚህ ትተረጉመዋለህ። እኔ ተረጉመው ነው ሐሳብህን ትነግረኛለህ። ያወራውን ግን ትተረጉምልኛለህ። ያንተ ስድ ነው ስድ ያልከው ንባብ እኔ ያልኩትን ተው። እኔ አሁን ቪዲዮ ላሳይህ ነው። አሁን ስድ ንባብ ነው ወይስ አይደለም? መንገድ እንደዚህ አድርገህ ብለህ ጋይድ ልታደርገኝ አትችልም። እኔ የምፈልገው መንገድ ተርጉምልኝ አላልኩም ወንድሜ። አይደለም ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለኸኛል። አዎ ለራሴ ተርጉም ያለ ተናገር። ትክክል ነው ብለኸኛል። መንፈስ ቅዱስ እኮ ለኛ አሁን እዚህ ውስጥ ላለን ሰዎች ተርጉምልን አለ፣ እንሰማሃለን። በደንብ ተረጋግተህ ሁላችሁም ልሳን ይተረጉማል ማለት እባክህን አንድ ጊዜ አዳምጠኝ ወንድሜ። እንዴ ስሜት ያቱን እንጂ አሁን እኮ ጥሩ ምክንያት የሆነ ነገር ነው ይዤልክ የመጣሁት። በደንብ አዳምጠኝ። ለምሳሌ እኔ አውድ አልሰጠሁም ለዛ ብዬ እንቀጥል። በጌታ በኢየሱስ ኧረ ፕሊስ አዳምጠኝ። ለምሳሌ እነ ቃሲምና እነ ስለሺ የህንድ ፊልም ይተረጉማሉ። የህንድ ፊልም ይተረጉማሉ ማለት በዘፈቀደ አፋቸው ላይ የመጣውን ነገር ይናገራሉ ማለት አይደለም። ሁላችሁም አዳምጡ። የህንድ ፊልም ይተረጉማሉ ማለት ህንዳውያኑ አክተሮች የሚናገሩትን ቋንቋ ያውቁታል፣ ደግሞ መናገር ይችላሉ። ስለዚህ ቋንቋውን ስለሚያውቁት ለማይሰሙ ሰዎች ተርጉሙ ይናገራሉ። ለምሳሌ እኔ የእንግሊዝኛ ቋንቋን በተወሰነ መልኩ መተርጎም ይችላለሁ። መተርጎም ይችላለሁ ማለት ወይ የሆነ ሰው ሰምባዲ የሆነ ነገር ሲናገር እኔ ራሴ ደግሜ ልናገር የምችለው ቋንቋ ነው ማለት ነው። መተርጎሙ ከሆነ እንዲህ እያለህ ነው አጠገብ ያለው ሰው እዚህ ጋር አጠገብ ያለው ሰው አንተን እንዲህ ብሎ እየጠየቀህ ነው የምለው ያ ሰው ያለውን ቃል ስለተረዳሁት ነው። ምን ማለት ነው? ተረጉማለሁ ማለት ነው። ስለዚህ አንተ ተረጉማለሁ ብለሃል። የምትተረጉም ከሆነ አንድ ፓስተር ዮናታን የተናገረውን በመጀመሪያ ትተረጉምልናለህ። ከዛ በኋላ ደግሞ ኤግዛክት ያለውን ቃል ደግመትልናል። ለምን? አንተ መተርጎም ስለምችል ማለት ነው። ከዛ ውጪ ግን እኔ አሁን የዛን ያክል ልጅ አይደለሁኝም። የሆኑ ሰዎች የሆኑ አካላት እንደሚያስጨረብሩት እንደሚያታሉት ያን ያክል ሞኝ ሆንኩ አይደለም። ቁጭ ብዬ ይሄን አይነት ዋት የሆኑ ነገሮችን ያላዳመጥም በግሌ አሁን ያመጣው ሐሳብ ኮምፕሊትሊ ስህተት ስለሆነ ነው እንደዚህ ማለት ኮምፕሊትሊ የነገርከኝ ሐሳብ በመጽሐፍ ቅዱስ ማስረጃ የሚደገፍ ቢሆን ኖሮ እያደምጥ ነበረ። አሁን የነገርከን ሐሳቦች በአጠቃላይ ግን በዘፈቀደ ነው የተናገርካቸው። መተርጎም እችላለሁ ነው ያልከው 100%። መተርጎም የሚችል ከሆነ አዳምጡኝ። ፓስተር ዮናታን የተናገረውን ቪዲዮ አመጣለሁ። በልሳን የተናገረውን ሐሳብ ይተረጉምልናል። ከዛ በኋላ ኤግዛክት ራሱ ያለውን ደግሞ ይደግምልናል። ኦኬ
ለምሳሌ በለድ በደንብ አዳምጥ። እሺ አሁን ያለውን ተርጉምልኝ፣ ልድገምልህ በደንብ ከእንደገና እንድትሰማ። በለድ ኦኬ ፓስተር ዮናታን አሁን ምን እያለ ነው? ተርጉምልኝ ፕሊስ፣ ወደ ሌላ ነጥብ እንዳትገባ እሺ። ፓስተር ዮናታን ምን እያለ ነው? ማኔጅ እያረከኝ ስለሆነ አልተረጉምልህ። ትችላለህ ወንድሜ። ለሌላው ጊዜ ችግር የለም፣ ችግር አትንገረን፣ አትነገረንም፣ አትነገረንም። እኔ እንደዚህ አይነት እኮ አትንገረኝ። እኔም እኮ አትንገረኝ እኮ ነው ያልኩህ እኮ ልትነግረኝ ስለማትችል አትንገረኝ። ኖ ምንም ወደ ርዕሳችን አንገባም። የኔ አባት ወደ ርዕሳችን እንድንገባ የምትፈልግ ከሆነ በስነ ስርዓት ምን እንዳለ ተነግረናል። ከዛ በኋላ ነው የምንቀጥለው። ኢቫን የምትነጫነጭ ከሆነ ግን እኔ ለሚነጫነጩ ሰዎች ቦታ ስለማልሰጥ በፈቃደኝነት ጀስት ቻው ብለህን ትወርዳለህ። እሺ ለሌላው ጊዜ ሌላ ሰው ጋር እንደዚህ አይነት ትምክህት እንዳይኖር አካኪ ዘረፍ እንዳትል። ሰው የሚያውቀውን ነገር ብቻ ነው ማውራት ያለበት። ሰው ማያውቀውን ነገር ሲቀባጥር እንደዚህ ይያዛል። ይሄ አይን ፍጥጥ ጥርስ ግጥጥ የሚባል ነገር አለ። እኔም ሆኜ አውቃለሁ የሆነ ሰዓት ላይ ብራዘር። አሁን ፓስተር ዮናታን ያለውን ትተረጉምልናለህ ወይስ አትተረጉም? ካልተረጉምክ ቦታውን በጌታ ሰላም ልቀቅልን። አልተረጉምም ማለት ለምንድን ነው ማለት አልከኝ? እኔ እዛ ጋር ለምን ነው ማተረጉሙን ያለልህ? አደባባይ ልሳን መናገር ፓስተር ስለመጣ እናመሰግናለን ወንድሜ። ጌታ ይባርክ። መንፈስ ቅዱስ መጀመሪያ ሳትቀበል አንተ ስለሌላ ነገር እሺ፣ በጣም ይቅርታ። እናመሰግናለን ስለመጣ እድል ስለሰጠኝ ቴንኪው። እኔ ራስ እናመሰግናለን። ጌታ ይባርክ። በልደን አሁን ውረድ። አሁን እኛ ከምናስወርድህ ውረድ ብለን ነው ኢቫን። እሺ እኛ እናስወርድ። ኦኬ ለሌላው ጊዜ እባካችሁን የማታውቁትን ነገር እንደሚያቆናችሁ አታውሩ። በጌታ በኢየሱስ ስም አይደለም ፓስተር ዮናታን የተናገረውን እኔ የምናገረውን ራሱ ወላይተኛ ደግመህ እንኳን ማለት የማትችል ሰው አይኔ ነው እሱ የተናገረው ነገር ይገርማችኋል፣ ትክክል ነው ምናምን። ኧረ በስመ አብ። እንዲህ አይነቱ ነገር እኛ ሰፈር ፈረንሳይ ዋቴ ይባላል። ይሄ የዋቴ መንፈስ የተወጋ ይሁን። ልሳን መተርጎም ይችላል ያለ ሰው ምንም አይነት እንትን አያስፈልግም። ነጭም ይሁን ጥቁር፣ ረዥምም ይሁን አጭር መተርጎም ነው። ለምሳሌ እኔ ግዕዝ የተወሰነ መተርጎም ይችላል። የተወሰነ ለምሳሌ ከ100% በፐርሰንት ደረጃ ባስቀምጥላችሁ ወደ 30% ያክል የተወሰኑ የግዕዝ ቃላቶችን መተርጎም ይችላል። ለምሳሌ አንድ ሰው ወመሰፈቀርክሙ ሰማይከሙኒ በረከተ ምሕረት ትበልሁ ብሎ ሲናገር ብሰማ ሲፈለገ ተርጉማለሁ ብለሃል አይደል? በልችን ተርጉማት ና በልችን ተርጉማት ይለኝ እኔ አንተ ያዘዝከኝ ስለሆነ እኔ ልተረጉምልህ አልችልም። እንዴት እንደዚህ ትለኛለህንን አልልም። ግዕዝ ነው አይደል? እተረጉማለሁ ብዬ ነው አይደል የገባሁት? እተረጉመዋለሁ። ኦኬ ወመሰ ፈቀድክሙ ሲል እኔም ፈቃዴን የምትፈጽሙ ከሆነ በረከተ ምሕረት ትበልሁ የምድርን በረከት ትበላላችሁ። ወእመሰ ኢፈቀድክሙ እኔ የምላችሁን ደግሞ የማታደርጉ ከሆነ ከፈቃዴ የምትወጡ ከሆነ መጥባት የተበላክሙ ሰይፍ የተበላችኋለች ማለት ነው ብዬ ተረጉማለሁ ማለት ኤግዛክት ራሷን ቃል ራሱ መናገር ይችላሉ ማለት ነው። ምክንያቱም ተረድቼዋለሁ። ተረጉመውን ነገር ተረድቼዋለሁ። ፓስተር ዮናታን ያለውን ተረጉማለሁ አለ ወንድማችን። ኦኬ እሺ ይኸው አመጣን ቪዲዮ። ፓስተር ዮናታን የተናገረው ልሳን ትክክል ነው የምትለን ከሆነ ይኸው ተርጉምልን፣ መተርጎም ይችላሉ ስላለን ያ ወደ መተርጎም ያልገባው ለምን መሰላችሁ? አንድ ቅድመ ሁኔታ ስላስቀመጥኩለት ነው። ይቀባጠር ነበር ወንድማችን። ፓስተር ዮናታን አሁን ያለው ቅዱሳን እንደዚህ ነው ያለው ምናምን ሊል ይችል ነበር። እንዲህ አይነት ሰጣ ገባ ውስጥ ያልገባው ከዛ በኋላ ኤግዛክት ፓስተር ዮናታን ያለትን ትላታለህ ስላልኩት ነው። እንዴት ብሎ ሸምድዶ ይበል እና ፕሊስ ፕሮቴስታንት ሆናችሁ ወንድሞች በስሜት ተነርታችሁ ፕሊስ መታችሁ አትከራከሩ። ስሜቴነት ሲጀመር ጸር ነው ከመጽሐፍ ቅዱስም ጋር
ስሜት የሆናችሁ አይደለም። አሁን እዚህ ጋር የመጣው ወንድማችን ጥሩ እንደው ጥቅሶችን አንስቶ ያወራል ብዬ ነበር ኤክስፔክት ያደረኩት፣ ግን ምንም ከሱ በፊት የተወያዩት ልጆች ይሻላሉ። ምንም ያነሳልን ሀሳብ የለም። ጀስ በዘፈቀደ እንዲህ ነው በዚህ ወጥቶ በዚህ ገብቶ አይደል። ከዛ ትልቁ ፖይንት ላይ ሲገባ ያው የመንፈስ ቅዱስ ስጦታ ነው። ኦኬ አዎ እኛም እንደዛ ነው የምናምነው፣ የመንፈስ ቅዱስ ስጦታ ነው እና እነ ፓስተር ዮናታን የተናገሩት ልሳን ትክክል ነው፣ ባይዘው እኔ መተርጎም ይችላል ምናምን አለን። እሺ ተርጉም። አይነ ፍጥጥ ጥርስ እባካችሁ የማታውቁትን ነገር እኔ አሁን ይሄ መልእክት ለፕሮቴስታንቶች ለጴንጤኮስታሎች ምናምን አይደለም። ኦርቶዶክሶችን ብትሆኑ የማታውቁትን ነገር እናውቃለን ብላችሁ ፕሊስ አትቀባጡ። ሳጣ ገባ ውስጥ አትግቡ። በቃ ማታውቁትን ነገር አታውቁም። ሰው እንዴት የማያውቀውን ነገር አውቃለሁ ብሎ ጉድ ይሆናል? እና በቃ የምንም እምነት ተከታይ ሆኑ። በቃ ማታውቁትን ነገር እናውቃለን አትበሉ። የማታውቁትን ነገር አናውቅም በሉ። ዝም ብላችሁ ማታውቁትን ነገር እናውቃለን እያላችሁ ችግር አትፍጠሩ። የመጽሐፍ ቅዱስ 2% ያክል ማታነቡ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ አንብበናል አትበሉ። የመጽሐፍ ቅዱስን ትምህርት ያልተማራችሁ ሰዎች ተምረን አስተምረናል አትበሉ። አክት አታድርጉ። እንደዛ አይነት ነገር ጥሩ አይደለም። ኤኒዌይስ ይሄን ሐሳብ ነገ እንቀጥለዋለን። የኔ ተወዳጆች ዛሬ ግድ መሄድበት ቦታ ስላላውጣለሁ ነገ 4 ሰዓት እገባለሁ። ነገ 4 ሰዓት ስገባ በልሳን ዙሪያ ይሄው ተዘጋጁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች፣ ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ነው ጥያቄያችን። በልሳን ዙሪያ እያወራን ነው። ከዛ በኋላ ሮብ እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርቶች አሉ ብላችሁ የምታምኑ ደግሞ ፕሮቴስታንቶች ካላችሁ ትመጡና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እያላችሁ እናወራለን፣ እንወያያለን። እና ፕሮቴስታንቶች ወንድሞች አዳምጡኝ። ነገ ከቀኑ 4 ሰዓት እገባለሁ። ነገ ቀን 4 ሰዓት ኦርቶዶክሳውያን የዛሬው መልእክት በደንብ ኮፒ ሊንክ ብታደርጉት ኖሮ፣ በደንብ ታፕታፕ ብታደርጉት ኖሮ፣ በደንብ ሼር ብታደርጉት ኖሮ ለብዙዎች ይደርስ ነበር። አሁን ላይ ያለው ሰው በጣም ትንሽ ነው። ነገ 4 ሰዓት ሁላችሁም ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ፔንቴኮስታል የሆናችሁ ቶች ወንድሞች በአጠቃላይ በተመሳሳይ ሰዓት እንገናኝ። ሁላችን በደንብ ላይቭን ኮፒ ሊንክ እናደርገዋለን፣ በደንብ ሼር እናደርገዋለን፣ ለብዙዎች እንዲዳረስ እናደርጋለን። ከዛ በኋላ በመጽሐፍ ቅዱሳዊ ሐሳብ በዛ ኮንሰፕት እናወራለን። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ስድ ንባብ ማለት በብሊንግ ማለት ነው። ከሁለቱ ሐሳቦች ጋር ተያይዞ የሚነሱ የመጽሐፍ ቅዱስ ሐሳቦችን እያነሳን እናወራለን። በየአዳራሾቹ አሁንም ያሉት ልምምዶች ፍጹም ስህተት ናቸው ብዬ አምናለሁ። እኔ ፍጹም ስህተት ናቸው የምልባቸውን ደግሞ ነጥቦች በደንብ በስፋት ነገ ይዤላችሁ እመጣለሁ። ነገ ሁላችሁም እንዳትቀሩ። ነገ 4 ሰዓት። እሺ ሁላችሁን በጣም ነው የምወዳችሁ። ይሄ ፕሮግራማችን ከዚህ በኋላ አይቆረጥም። ለተከታታይ ቀናት ቀን 4 ሰዓት ሁላችሁ ከሰኞ እስከ አርብ ድረስ በተከታታይ ቀን 4 ሰዓት ሁሌም ላይቭ ስትሪም ይኖራናል እና ሁላችሁም እንዳትቀሩ። እሺ ሁላችሁም እንዳትቀሩ። ነገ ኦርቶዶክስ እህቶች ወንድሞች፣ ፔንቴኮስታል ፕሮቴስታንት የሚሆናችሁ ሁላችሁም እንዳትቀሩ። እወዳችኋለሁ። ሁላችሁንም እወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ባባይ ኦኬ ደህና ሁኑ።